ሰዎች ለምን ደህንነትን ከነጻነት አስበልጠው ይመርጣሉ? ሁለቱም አባቶቼ ወደ ኮሌጅ በመሄድ የኮሌጅ ዲግሪ እንዳገኝ ይመክሩኝ ነበር። ነገር ግን ዲግሪን ካገኘሁ በኋላ ለኔ የሚሰጡት የምክር አይነት መለወጥ ጀመረ። ምሁሩ አባቴ ዘወትር ወደ ትምህርት ቤት ሂድ፣ ጥሩ ነጥብ አምጣ፣ እናም ደህንነቱ በጥሩ ሁኔታ የተጠበቀ አስተማማኝ ስራ ያዝ እያለ ይመክረኝ ነበር። በስተግራ በኩል በሚገኘው የኳድራንት ክፍል የህይወት ጉዞዬን ወስኜ ትኩረት እንዳደርግ በዲያግራሙ ላይ በሚታየው መልክ ይመክረኝ ነበር። ያልተማረው ነገር ግን ባለጸጋው አባቴ ከኳድራንቱ በስተቀኝ በኩል ትኩረት እንዳደርግ ይመክረኝ ነበር። ትምህርት ቤት ሂድ፣ ጥሩ ነጥብ አምጣ እና የራስን ካምፓኒ መስረት ይለኝ ነበር። ምክራቸው የተለያየ ነበር። ምክንያቱም አንደኛው አባቴ ደህንነቱ የተጠበቀና አስተማማኝ ስራ ጥሩ ነው ብሎ የሚያምን በመሆኑ እና ሌላኛው ደግሞ የገንዘብ ነፃነት ማግኘት ከሁሉም የበለጠ ነገር ነው ብሎ የሚያምን ስለነበር ነው። ሰዎች ለምን ደህንነቱ የተረጋገጠለት ስራ ይፈልጋሉ? ሰዎች ደህንነቱ የተጠበቀለት ስራ ለመያዝ የሚፈልጉበት የመጀመሪያው ምክንያት በቤት ውስጥ እያሉም ሆነ በትምህርት ቤት ለረጅም ጊዜ ሲማሩት የነበረው ትምህርት በመሆኑ ነው። በብዙ ሚሊዮን የሚቆጠሩ ሰዎች ይህንን ምክር በተመሳሳይ መልኩ መቀበል ቀጥሏል። ብዙዎቻችን ከገንዘብ ነፃነት ወይም አስተማማኝ የሆነ የገንዘብ ምንጭ ከመፍጠር ይልቅ ደህንነቱ የተጠበቀ ስራ ላይ እንድናተኩር ከልጅነታችን ጀምሮ ሰርጾብናል። እንዲሁም ገንዘብን በተመለከተ በቤትም ሆነ በትምህርት ቤት ጥቂት ወይም ምንም የተማርነው ነገር ስለሌለ ወደ ነፃነት ከማምራት ይልቅ ደህንነቱ የተጠበቀ አስተማማኝ ስራ መያዝ የሚለው አስተሳሰብ ላይ እጅግ ተጣብቀን መቅረታችን የሚጠበቅ እውነታ ነው። በብድር ወጥመድ መያዝ ከ190 እጅ የሆነው ሰው በስተግራ በኩል የሚሰራበት ዋነኛው ምክንያት በትምህርት ቤት ሳለ የተማረው ትምህርት በስተግራ በኩል ስላለው ክፍል ስለነበር ነው። ትምህርት እንደጨረሱ ወዲያው በብድር ማጥ ውስጥ ይዘፈቃሉ። በብድር ውስጥ በጥል ከገቡ ደግሞ መክፈል ያለባቸው ዕዳ በመሆኑ ስራቸውን ወይም ሙያቸውን በጣም አጥብቀው ይይዙታል። ብዙ ጊዜ ዲፕሎማቸውን ከኮሌጅ ዘመን የብድር ክፍያ ዕዳቸው ጋር አጣምሮ የተቀበሉ ወጣቶች ጋር በስራ አጋጣሚ ይገናኛሉ። ብዙዎቹ የኮሌጅ ትምህርታቸውን ለመከታተል ሲሉ ከ50,000 እስከ $150,000 ብድር ውስጥ እንደሚገቡ ሲያስቡት በጭንቀት እንደሚዋጡ ይናገራሉ። ወላጆች ይህን ገንዘብ ለልጆቻቸው እንክፈል ካሉ ደግሞ ለዓመታት ባዶ እጃቸውን መቆየት ይጠበቅባቸዋል። በቅርብ ጊዜ እንዳነበብኩት በዛሬው ዘመን አብዛኞቹ አሜሪካኖች በትምህርት ቤት እያሉ ብድር ውስጥ ስለሚገቡ በቀሪው ዘመናቸው ሁሉ በዕዳ ውስጥ ሆነው ህይወታቸውን ይመራሉ። ይህ የሆነበት ምክንያት ቀደም ብሎ በኢንዱስትሪ ዘመን ተቀባይነት የነበረው አስተሳሰብ አሁን በመከተላቸው ነው። አስተሳሰቡን መከተል አንድ አማካኝ የሆነ የትምህርት ደረጃ ያለውን ሰው የህይወት ጉዞ ብንፈትሽ በገንዘብ ነክ ጉዳይ ላይ ያለው አስተሳሰብ የሚከተለውን ይመስላል። አንድ ልጅ ወደ ትምህርት ቤት ይሄዳል፣ ይመረቃል፣ ስራ ይዛል፣ እናም ለህይወት የሚያስፈልገውን ገንዘብ ያገኛል። ይህ ወጣት በዚህ ደረጃ ያለ ቤት ይከራያል፣ ቲቪ ይገዛል፣ አዳዲስ ልብሶች፣ የቤት ዕቃዎች እንዲሁም የቤት መኪና ይኖረዋል። በዚህ ሰዓት የአገልግሎት ክፍያ ደረሰኞች መምጣት ይጀምራሉ። አንድ ቀን ላይ ይህ ወጣት አንድ ለየት ያለ ሰው ያገኝና እንደ ወፍ መክነፍ ይጀምራል። ካገኘው ሰው ጋርም ፍቅር በፍቅር ይሆናሉ። በመጨረሻም ይጋባሉ። ለጊዜውም ሁለቱም እንደ አንድ እንደመቆጠራቸው ህይወት ቀላልና ማራኪ ትሆንላቸዋለች። አሁንም ሁለቱ የገቢ ምንጭ አላቸው። የአንድ ቤት ኪራይ ይከፍላሉ። እናም የሁሉም አዲስ ተጋቢ ወጣት ህልም የሆነውን የራስ ቤት ለመግዛት ከቁጠባቸው የተወሰነ ገንዘብ በማውጣት የቅድመ ክፍያ ይከፍላሉ። የሞርጌጁን ውስጥ ይገባሉ። አሁን አዲስ ቤት ስላላቸው ለቤቱ የሚስማሙ አዳዲስ የቤት ዕቃዎች ያስፈልጓቸዋል። ስለዚህ አጓጊ በሆኑ የማስታወቂያ ስራዎች መሰረት የተወሰነ የቅድሚያ ክፍያ የማይጠየቅበትና በየወሩ መክፈል የሚቻልበት ወደሚለው የቤት ዕቃ ሻጭ መደብር በመሄድ ዕቃቸውን ይገዛሉ። ህይወት በጣም አስደሳች ይሆናል። እናም አዲስ የገዙት ቤት፣ መኪና፣ የቤት ዕቃዎችና ጌጣጌጦች ለጓደኞቻቸው በማሳየት ለማስመረቅ ሲሉ የፓርቲ ድግስ ያዘጋጃሉ። አሁን ቀሪው ህይወታቸው በጥልቀት ወደ ብድር ውስጥ እየገባ ነው። በዚህ ላይ እንዳሉ የመጀመሪያው ልጅ ይወለዳል። በመካከለኛ የኑሮ ሁኔታ ውስጥ በሚገባ የተማሩትና እነዚህ ትጉ ጥንድ ሰራተኞች ልጃቸውን ወደ ህፃናት መዋያ ትምህርት ቤት ካደረሱ በኋላ እረፍት ወደማይሰጠው ስራቸው ይሰማራሉ። ህይወታቸውን ያለ ስራ መምራት የሚችለው የገንዘብ አቅማቸው ከ3 ወር ያነሰ በመሆኑ ቀላልና ደህንነቱ በተጠበቀው የስራ ዓለም ወጥመድ ውስጥ መቆየትን ይመርጣሉ። ከእነዚህ ሰዎች ዘንድ ዘወትር የምትሰማው ነገር ስራዬን ማቆም አልችልም፣ ገና ያልከፈልኩት ዕዳ አለብኝ የሚል ነው። የስኬት ወጥመድ ከባለጸጋው አባቴ ብዙ ነገር ልማር የቻልኩት አንዱና ዋናው ምክንያት እኔን የሚያስተምርበት ትርፍ ጊዜ ስለነበረው ነው። ስኬታማ የሆነ በሄደ ቁጥር ተጨማሪ ገንዘብና ትርፍ ጊዜ እያገኘ ይሄዳል። ቢዝነሱ በመልካም ሁኔታ ስለሚከናወን ያን ያህል በግሉ ብዙ ስራ አይሰራም።
ለወከለው ፕሬዝዳንት ሲስተሙን በተጠናከረ መንገድ እንዲያስፋፋው መንገርና ሌሎች ተጨማሪ ሰራተኞችን መቅጠር ዋነኛው ስራው ነበር። ኢንቨስትመንቱ በጥሩ ሁኔታ ከተከናወነ የሚያገኘውን የገንዘብ ትርፍ ተጨማሪ ሌላ ገንዘብ በሚያመጣ ኢንቨስትመንት ላይ ያውለዋል። ውጤታማ በመሆኑም በጣም ብዙ ትርፍ ሰዓታት ነበሩት። በቢዝነሱ ኢንቨስትመንቱ ዙሪያ የሚያከናውነው እያንዳንዱ ድርጊት ለኔና ለልጁ በማብራራት ጊዜውን ያሳልፍ ነበር። ትምህርት ቤት ከተማርኩት ይልቅ ብዙ ነበር የተማርኩት። ይህ ሁኔታ የሚከተለው ደግሞ ከኳድራንቱ በስተቀኝ በኩል ባለው የባ እና የኢ ኳድራንት ውስጥ ጠንክረህ ስትሰራ ነው። ምሁሩ አባቴን በበኩሉ በጣም ጠንክሮ ሰርቷል። ይሁን እንጂ ጠንክሮ የሰራው ከኳድራንቱ በስተግራ በኩል ነበር። በመስራቱና እድገት ማግኘቱ ኃላፊነቱ እንዲሁ ተደራራቢ ስለነበር ከልጆቹ ጋር የሚያሳልፈው ጊዜ እያነሰ መጥቷል። ዘወትር ጠዋት በአንድ ሰዓት ከቤተሰቡ ከተለየ በኋላ ወደ ቤት ተመልሶ ከመምጣቱ በፊት ስለምንተኛ ብዙውን ጊዜ አንተያይም ነበር። ይህ በስተግራ ኳድራንት ውስጥ ጠንክረህ ስትሰራና ስኬታማ እየሆንክ ስትመጣ የሚያጋጥም ሁኔታ ነው። ስኬት ብዙ ትርፍ ቢያስገኝልህም እንኳን ትርፍ ጊዜ እያነሰ ይሄዳል። የገንዘብ ወጥመድ። በቀኝ ኳድራንት በኩል የሚገኘው ስኬት የሚባለው የገንዘብ ነክ ጉዳዮች ዕውቀት፣ የገንዘብ አጠቃቀም ዕውቀት እንዲኖር ያስገድዳል። ባለጸጋው አባቴ ይህንን ነገር እንዲህ ብሎ ይተነትነዋል። የገንዘብ ነክ ዕውቀት ምን ያህል ገንዘብ ስለማግኘት ሳይሆን ምን ያህል ገንዘብ እንደምትቆጥብ፣ ገንዘቡም ለአንተ በምን ያህል ጥንካሬ እንደሚሰራልህ፣ እስከ ስንት የመጪው ትውልድ ቤተሰብን ማስተዳደር የመቻልህ ሁኔታ የሚመለከት ነው። በስተቀኝ ኳድራንት በኩል የሚገኘው ስኬት ገንዘብ ነክ ጉዳዮች ዕውቀት ይጠይቃል። ሰዎች መሰረታዊ የሆነ የገንዘብ ነክ ጉዳዮች ዕውቀት ከሌላቸው አብዛኛውን ጊዜ በኳድራንቱ የቀኝ ክፍል ህልውናቸውን ጠብቀው ለመቆየት አዳጋች ይሆንባቸዋል። ባለጸጋው አባቴ ገንዘብን በተመለከተና አብረውት ከሚሰሩ ሰዎች ጋር ያለው ግንኙነት ጥሩ ነበር። በዚህ መልክ መገኘት ነበረበት። ገንዘብ ማመንጨት፣ በተቻለ መጠን በስሩ ለጥቂት ሰዎች አመራር መስጠት፣ ወጪው ዝቅ ባለ ሁኔታ እንዲቆይ ማድረግና ቀጣይነት ያለው ትርፋማነት የሚያረጋግጥ ስራ መስራት ተቀዳሚ ኃላፊነቱ ነበር። እነዚህ ከኳድራንቱ በስተቀኝ በኩል ስኬትን እንድትጎናጸፍ የሚያስፈልጉ ክህሎቶች ናቸው። ቤት ሊያቢሊቲ እንጂ አሴት አይደለም ብሎ በአጽንኦት የነገረኝ ባለጸጋው አባቴ ነበር። በገንዘብ ነክ ጉዳዮች ላይ መሰረታዊ ዕውቀት እንዲኖረኝ ስላስተማረኝና በተግባር በማስረጃ አስደግፎ ስላስረዳኝ የቁጥሮችን ትርጉም ማንበብ ችያለሁ። ሰዎችን በመምራት አኳያ ጥሩ ችሎታ ስለነበረው ልጁና እኔን ለማስተማር ትርፍ ጊዜ ነበረው። በስራ ዓለም ያዳበራቸው መልካም ችሎታዎቹ በቤት ውስጥ ህይወቱ ትልቅ እገዛ አድርገውለታል። ምሁሩ አባቴ ምንም እንኳን በትክክለኛ መንገድ እየተጓዝኩ ነው ብሎ ቢያስብም ገንዘቡን እና በስራ ላይ ያሉትን ሰዎች በጥሩ ሁኔታ ያስተዳድርም ነበር። በግዛቱ ውስጥ ባሉት የትምህርት ነክ ጉዳዮች ላይ ኃላፊ እና የመንግስት ባለስልጣን እንደመሆኑ የባለ ብዙ ሚሊዮነሮች በጀት ተቆጣጣሪና በብዙ ሺህ የሚቆጠሩ ሰራተኞች አስተዳዳሪ ነበር። ነገር ግን አዲስ የፈጠረው ገንዘብ አልነበረም። በስሩ የነበረው ገንዘብ የግብር ከፋዮች ገንዘብ ነበር። ያም ቢሆን የእሱ ስራ የተመደበለት ገንዘብ ሁሉ በስራ ላይ አውሎ መጠቀም ነበር። ገንዘቡን ተጠቅሞ ካልጨረሰ መንግስቱ በሚቀጥለው በጀት ዓመቱን የገንዘብ መጠን ይቀንሰዋል። ስለዚህ በእያንዳንዱ የስራ ዘመን መጨረሻ ገንዘቡን ሁሉ መጨረስ የሚችልበትን መንገድ ይፈልጋል። ያም ማለት የመጪውን ዓመት በጀት መጠኑን ሳይቀንስ ለማግኘት በማሰብ ብዙ ሰዎችን ቀጥሮ ያሰራል። በጣም የሚደንቀው ነገር ብዙ ሰዎች በቀጠረ ቁጥር ብዙ ችግሮች ያጋጥመው የነበረ መሆኑ ነው። እንደ ታዳጊ ልጅነቴ ሁለቱንም አባቶቼ በቅርብ መከታተል የትኛውን አባቴ የህይወት አቅጣጫ አይነት መምራት እንዳለብኝ በአእምሮዬ ማስታወሻ መያዝ ጀመርኩ። ምሁሩ አባቴ በጣም ብዙ መጽሐፍ የማንበብ ልምድ ያለው ነበር። ስለዚህ የቃላት ዕውቀት እንጂ የገንዘብ ነክ ጉዳዮች ዕውቀት አልነበረውም። ቁጥሮችን የመረዳት ችሎታ ስላልነበረው የአካውንታንትና የባንክ ሰራተኞችን ምክር ይጠይቃል። ሁለቱም በተቀራረበ መልክ ቤቱ እንደ አሴት እንደሚቆጣጠርና ትልቁ ኢንቨስትመንቱ ሊሆን እንደሚችል ነግረውታል። በዚህ የገንዘብ ነክ ጉዳይ ምክር የተነሳ በጣም ምሁሩ አባቴ ጠንክሮ መስራት ብቻ ሳይሆን ዕዳውን በከፍተኛ ደረጃ እየጨመረ መጣ። ጠንክሮ በመስራቱ በየጊዜው የደረጃ እድገት ስለሚያገኝ የክፍያውን መጠን እየጨመረለት መጣ። በእያንዳንዱ በተጨማሪ ክፍያ አኳያ የሚከፈለው የግብር መጠን እንዲሁ ከፍተኛ ደረጃ ደረሰ። በ1960ዎቹ እና በ1970ዎቹ ከፍተኛ የታክስ ግብር የሚከፈልበት ሰዎች ተርታ በመገኘቱ የባንክ ሰራተኛውና አካውንታንቱን ትልቅ ቤት እንዲገዛና አከራይቶ በሚገኘው ትርፍ ተጨማሪ ክፍያ እንዲከፍል መከሩት። በአጠቃላይ ሲታይ ብዙ ገንዘብ ቢያገኝም የግብር ክፍያውና የዕዳው መጠን በየጊዜው እየጨመረ መጣ። ስኬታማ የሆነ በመጣ ቁጥር በጣም ጠንክሮ መስራትና ከሚወዳቸው ሰዎች ጋር ያለው ግንኙነት እየቀነሰ መጣ። ብዙም ሳይቆይ ሁሉም ልጆቹ የራሳቸውን ኑሮ ለመኖር ቤቱን ለቀው ሲወጡ አሁንም ዕዳዎቹን ለመክፈል ጠንክሮ ይሰራ ነበር።
ዘወትር አዲስ የሥራ እድገትና የደሞዝ ጭማሪ ባገኘ ቁጥር ለችግሮቹ መፍትሄ የሚያገኝ ይመስለው ነበር። ነገር ግን ብዙ ገንዘብ ባገኘ ቁጥር ይበልጥ ተመሳሳይ ነገሮች ያጋጥሙት ነበር። ዕዳው እየጨመረ የግብሩ ክፍያም እያደገ መጣ። በቤትም ሆነ በሥራ ቦታ ድካሙ እየበረታ ሲመጣ ይበልጡኑ አስተማማኝ ነው በሚለው ሥራ ላይ እምነቱን ጣለ። ከሥራው ጋር ያለው ቁርኝነት ስሜቱን መቆጣጠር በማይችልበት ሁኔታ እየተጠናከረ ሲሄድና ዕዳውን መክፈል በቀጠለበት ሰዓት ልጆቹን ደህንነቱ የተጠበቀለት አስተማማኝ ሥራ እንዲይዝ ያበረታታቸው ነበር። የደህንነት ስሜት እየራቀው በሄደ ቁጥር ደህንነት የሚያገኝበትን አጋጣሚ ይበልጥ ይፈልጋል። ሁለቱ ታላላቅ ወጪዎች። ምሁሩ አባቴ ገንዘብ ነክ የሆኑ ጽሑፎችን መረዳት ስለማይችል በየጊዜው ስኬታማ እየሆነ በሄደ ቁጥር በገንዘብ ወጥመድ ውስጥ እየገባ መሆኑን ማወቅ አልቻለም። ይህም በብዙ ሚሊዮን የሚቆጠሩ ሌሎች ስኬታማና ጠንካራ ሰራተኞች ሲገቡበት ያየሁት ተመሳሳይ የገንዘብ ወጥመድ ነበር። ብዙ ሰዎች ገንዘብን በተመለከተ ትንቅንቅ ውስጥ የሚገቡት ዋናው ምክንያት ተጨማሪ ገንዘብ ባገኙ ቁጥር ሁለት ታላላቅ ወጪ ስለነበሩባቸው ነው። አንደኛ ግብር፣ ሁለተኛ የዕዳ ወለድ። ቀለል ባለ አገላለጽ መንግስት በዕዳ ውስጥ የበለጠ ጠልቀህ እንድትገባ ዘወትር የግብር ክፍያ እፎይታ ያደርጋል። ይህ ሁኔታ ትንሽ እንኳን እንድትጠራጠር አያደርግም። ባለጸጋው አባቴ የገንዘብ ነክ ጉዳይ እውቀትን እንዳብራራው ዋናው ቁም ነገር ምን ያህል ገንዘብ አገኘ ሳይሆን ምን ያህል ገንዘብ ቆጠብክ፣ ገንዘቡ ለአንተ በምን ያህል ጥንካሬ እንደሚሰራልህ፣ ምን ያህል የመጪው ትውልድ ቤተሰብን ማስተዳደር መቻሉ ነው። ጠንካራ ሰራተኛ በሆነው ምሁር አባቴ የመጨረሻ ህይወት ዘመን የተላለፈችው አነስተኛ ገንዘብ እንኳን መንግስት የግብር አሰራር ምክንያት ትወስዳለች። ነፃነትን መፈለግ። ብዙ ሰዎች ደስታና ነፃነታቸውን ማግኘት እንደሚፈልጉ አውቃለሁ። ችግሩ አብዛኞቹ ሰዎች በባ እና በኢ ኳድራንት ውስጥ እንዴት መስራት እንዳለባቸው አለመሰልጠናቸው ነው። በስልጠና እጦት አስተማማኝ ስራ መያዝ የህይወት መመሪያ በማድረግ እና በዕዳ መጠን መጨመር ምክንያት አብዛኞቹ ሰዎች የገንዘብ ነፃነታቸውን ፈልገው ለማግኘት ሲሉ ተወስነው የሚቀሩት የገንዘብ ፍሰቱ ኳድራንት በስተግራ በኩል ይሆናል። እንደ አጋጣሚ አልፎ አልፎ የገንዘብ ነፃነትና የገንዘብ ነክ ደህንነት በተ ወይም በራቀ ኳድራንት ውስጥ ይገኛል። እውነተኛ ደህንነት ነፃነት የሚገኘው ግን በስተቀኝ በኩል ነው። ነፃነትን ለማግኘት ከአንድ ስራ ወደ ሌላ ስራ መቀያየር። አንዱ የገንዘብ ፍሰት ኳድራንት ተጠቃሚ የሆነው ነገር ግን የአንድ ሰውን የኋላ ታሪክ ለመመርመርና ለመፈተሽ ማገልገሉ ነው። ብዙ ሰዎች ደህንነታቸውን ለማረጋገጥ ነፃነታቸውን ለማግኘት በማሰብ ህይወታቸውን ሙሉ ከአንድ ስራ ወደ ሌላ ስራ ሲንከራተቱ ያሳልፋሉ። ለምሳሌ ከሁለተኛ ደረጃ ትምህርት ቤት ጀምሮ የማውቀው ጓደኛ አለኝ። በየ5 ዓመቱ ምን ደረጃ ላይ እንደደረሰ ወሬውን እሰማለሁ እና ምርጥ የሆነ ስራ አገኘው ስለሚል ሁልጊዜ ደስተኛ ነው። ሲያለመው የነበረውን የካምፓኒ አይነት ስላገኘ ፍንደቃው ወሰን የለውም። ያኔ ካምፓኒውን ይወደዋል፣ አስደሳች የሆነ ነገር ያደርጋል፣ ስራውን ይወደዋል፣ ጥሩ የሆነ ማዕረግም ያገኛል። ክፍያውም በጣም ጥሩ ይሆናል። አብሮት የሚሰሩት በጣም ጥሩ ሰዎች ናቸው። የሚያገኘው ጥቅማ ጥቅም ማራኪ ነው። እንዲሁም ለእድገት ያለው እድል ትልቅ ነው። አንድ ዓመት ከመንፈቅ ከሞላው በኋላ ግን እሱን የሚመለከት ሌላ አዲስ ዜና ሰማለሁ። በዚህ ሰዓት በራሱ ላይ እርካታ ያጣል። በእሱ አስተያየት አሁን የሚሰራበት ካምፓኒ ጉቦኛና እምነት የማይጥልበት ይሆናል። ሰራተኞቹንም በማክበር አይንከባከብም ይላል። አለቃውን ይጠላል። ማግኘት የሚገባውን የሚጠበቀውን እድገት ያልፍበታል። እናም በቂ የሆነ ክፍያ አይከፍሉኝም በሚል ስሞታ በተደጋጋሚ ያሰማል። 6 ወሮች ካለፉ በኋላ እንደገና ደስተኛ ይሆናል። በጣም ምርጥ የሆነ አዲስ ስራ ስላገኘ ይፈነድቃል። የህይወት የጉዞ አቅጣጫ ልክ እንደ ውሻ ጭራውን ለመንከስ በማሰብ የሚያሽከረክረውን ትዕይንት ይመስላል። የህይወት ጉዞ አቅጣጫ ከአንድ የስራ አይነት ወደ ሌላ ስራ አይነት የመቀያየር አካሄድ አለው። እስካሁን ድረስ ጥሩ አቋም ላይ ስላለ መልካም ብቃት ያልተለየው በመሆኑ በደህና ሁኔታ እየኖረ ነው። ወጣት ሰራተኞችም እሱ ይሰራበት በነበረበት ቦታ ላይ የገቡ ናቸው። ጥቂት ሺህ ዶላሮች በቁጠባ ሂሳብ ውስጥ አለው። ለጡረታ ብሎ ምንም ገንዘብ አላስቀመጠም። የራሱ የሆነ ቤት ኖሮት አያውቅም። የልጅ ተቆራጭ ክፍያ አለበት። 8 ዓመት የሆነው ትንሹ ልጅ ከቀድሞ ሚስቱ ጋር ይኖራል። 14 ዓመት የሆነው የመጀመሪያው ልጁ ደግሞ አብሮት ይኖራል። ሁልጊዜም እንዲህ ይለኝ ነበር፣ ለምንም ነገር አልጨነቅም፣ አሁን ወጣት ነኝ፣ በቂ ጊዜ አለኝ። በአሁን ሰዓት ይህን ቃሉ ደግሞ የሚለው መሆኑን ባውቅ ደስ ይለኝ ነበር። በእኔ አስተያየት ወደ ባ ወይም ኢ ኳድራንት በአስቸኳይ ለመንቀሳቀስ ከፍተኛ ጥረት ማድረግ መጀመር ይኖርበታል። አዲስ አስተሳሰብና አዲስ የትምህርት ሂደት መጀመር ይኖርበታል። እድለኛ ሆኖ የሎተሪ ዕጣ ካላሸነፈ ወይም አንዲት ሀብታም ሴት ካላገባ በስተቀር ቀሪውን ዘመኑን በሙሉ ጠንክሮ ወደሚሰራበት የህይወት ጎዳና ያመራል። የራስን ነገር መስራት።
ተዎች ወደ ራቀዎች ይለወጣሉ። ሌላኛው የአንድ ሰው የተለመደ አካሄድ ደግሞ ከተ ወደ ራቀ መለወጥ ነው። ቀደምት የኢኮኖሚ አስተሳሰቦች በአዲስ መልክ በመለወጣቸው የተነሳ በዚህ ወቅት በትላልቅ ካምፓኒዎች ውስጥ ተቀጥረው ይሰሩ የነበሩ በርካታ ሰዎች የለውጡን መልእክት በማዳመጥ ስራቸውን እየለቀቁ የራሳቸውን ቢዝነስ ጀምረዋል። የቤት ውስጥ ቢዝነስ ተብለው የሚታወቁት ቢዝነሶች እንደ አሸን ፈልተዋል። ስለዚህ ብዙ ሰዎች የራሳቸውን ቢዝነስ ጀምረዋል፣ የራሳቸውን ነገር ይሰራሉ፣ እናም የራሳቸው አለቃ ሆነዋል። የህይወታቸው ጉዞ ይህንን ይመስላል። ከሁሉም የህይወት ጉዟቸው ውስጥ ስሜቴን በጣም የሚነካው ይሄኛው ነው። በእኔ አስተያየት ራቀ መሆን ማለት በጣም ውጤታማ ሊያደርግ የሚችል ቢሆንም የዚያኑ ያህል በጣም ብዙ ፈተናዎችን መጋፈጥ የግድ የሚልበት ነው። ከኳድራንቶች ውስጥ በጣም ከባዱ የራቀ ኳድራንት ይመስለኛል። በአብዛኛው እጅ የውድቀት መጠኑ ከፍተኛ ነው። ቀንቶ ከተሳካልህ ደግሞ ከውድቀት ይልቅ በስኬት እያለ የምትከፍለው ዋጋ የከፋ ይሆናል። ለዚህ ነው የተሳካልህ ራቀ ከሆንክ ለሌሎች ኳድራንት ይልቅ ጠንክረህ መስራት ያለብህ። ስኬታማ እስከሆንክ ጊዜ ድረስ ለረጅም ሰዓታት በትጋት በርትተህ መስራት ይጠበቅብሃል። የራቀ ስራ በጣም አድካሚ የሚሆንበት ምክንያት በምሳሌያዊ አነጋገር እንደሚነገረው አይነት ዋና የምግብ አብሳይ አስተናጋጅ ሆኖ ለአንድ ጊዜ ስለሚሰራ ነው። ይህ የሆነበት ዋነኛ ምክንያት በትልቅ ካምፓኒ ውስጥ የሚከናወኑትን የብዙ አመራር ሰጪዎች ሰራተኞችን ስራዎች ሁሉ አጠቃለው የመስራት ወይም ኃላፊ ሆነው የማሰራት ድርሻን ስለሚወስዱ ነው። አንድ ራቀ ሲጀመር ጀምሮ ዘወትር የስልክ ጥሪ ያስተናግዳል። የተለያዩ አገልግሎቶች ክፍያዎች ይፈጽማል። ከሽያጭ ጋር የተያዙ የስልክ ጥሪዎች መልስ ይሰጣል። አነስተኛ የሆኑ ማስታወቂያ ስራዎችን ይሰራል። ደንበኞችን ይንከባከባል። ሰራተኞችን ይቀጥራል፣ ያሰናብታል። ሰራተኛ ሲቀር ቦታውን ተክቶ ይሰራል። የግብር አስፈጻሚ አካላትን ያነጋግራል። ከመንግስት በሚላኩ የቁጥጥር ስራ የሚሰሩ ባለሙያዎች ጋር እሰጥ አገባ ይፈጥራል ወዘተ። በበኩሌ አንድ ሰው የራሴን ቢዝነስ ልጀምር ነው ብሎ ሲናገር ስሰማ እሸማቀቃለሁ። መልካሙን ሁሉም መኝነት አለው፣ ነገር ግን ስለሱ ሆኜ በጣም እጨነቃለሁ። ብዙ ሰዎች የራሳቸውን ቢዝነስ ለመጀመር ብለው ያስቀመጡትን ብር ሲያንቀሳቅሱ ወይም ከጓደኛ ወይም ከቤተሰብ ገንዘብ ሲበደሩ አይቻለሁ። ለ3 ዓመት ወይም ወደዛው አካባቢ ለሚሆን ጊዜ ያህል በርትተው ሲጥሩና ሲግሩ ከቆዩ በኋላ ቢዝነሱ መንገዳገድ ይጀምራል። ህይወታቸውን መታደጋቸው ቀርቶ ገና ወደፊት በሚከፈል ዕዳ ውስጥ ይዘፈቃሉ። በብሔራዊ ደረጃ የዚህ አይነት ቢዝነስ ከጀመሩት 10 ሰዎች ውስጥ 9ኙ በ5 ዓመታት ውስጥ ያበቃላቸዋል። በአንዱ ውስጥ ከቀሩት ደግሞ ከ10 9ኙ በ5 ዓመታት ጊዜ ውስጥ ያከትማሉ። በሌላ አባባል ከ100 እጅ 99 እጅ የሚሆኑት አነስተኛ ቢዝነሶች መጨረሻ ላይ በ10 ዓመታት ጊዜ ውስጥ ከስመው ይጠፋሉ። አብዛኞቹ በ5 ዓመታት ጊዜ ውስጥ የመንኮታኮት እድል የሚያጋጥማቸው ዋነኛ ምክንያት የልምድ እጦትና በካፒታል እጦት ይመስለኛል። ህልውናው የቀጠለው አንዱ ብዙውን ጊዜ በሁለተኛው የ5 ዓመት ጊዜ ውስጥ የሚከስምበት ምክንያት በካፒታል እጦት ሳይሆን ሙሉ ጉልበቱን መጠቀም ባለመቻሉ ነው። ረጅም ሰዓትና አድካሚ ስራዎች መጨረሻ ላይ የሰውየውን ጤና ያውካሉ። አብዛኛው ራቀዎች ተቃጥለው ይቀራሉ። ለዚህም ነው በጣም በተማሩ ባለሙያዎች የሚመሩ ድርጅቶች በየጊዜው የሚለዋወጡት ወይም በአዲስ መልክ ስራ ለመጀመር የሚሞክሩት ወይም ህልውናቸውን የሚያበቃለት። ምናልባት ከሌሎች ሙያተኞች ይልቅ በአማካኝ የዶክተሮችና የጠበቃዎች የህይወት ዘመን አነስተኛ የሚሆነው በዚህ ምክንያት ሊሆን ይችላል። አማካኝ የህይወት ዘመን ጣሪያቸው 58 ነው። ለማንኛውም ሰው ግን በሰባዎቹ ውስጥ ነው። ችግሮቹን ተቋቁመው ህልውናቸውን ለቀጠሉ ሰዎች ግን በጠዋት በመነሳት ወደ ስራ በመሄድ ምንጊዜም ጠንክሮ የመስራትን ሁኔታ የዕለት ተዕለት ልምዳቸውን አድርገው ያዩታል። ይህንን ሁሉም ጠንቅቀው የሚያውቁት ጉዳይ ነው። ይህንን ሁኔታ በተመለከተ በአንድ ጓደኛዬ ወላጆች ላይ ደረሰ አንድ የማስታወሰው ታሪክ አለ። ለ45 ዓመታት ያህል በአንድ የከተማ ዋና ጎዳና ጥግ በአልኮል መሸጫ መደብራቸው ውስጥ ለረጅም ሰዓታት በመስራት ጊዜያቸውን አሳልፈዋል። በአካባቢያቸው ወንጀል የተበራከተ በመጣ ጊዜ በቤታቸውና በመስኮታቸው ሁሉ ዙሪያቸውን የብረት ፍርግርግ አጥር አሰሩለት። በአሁን ጊዜ ገንዘብ የሚቀበሉበት ልክ እንደ ባንክ ሰራተኞች በብረቱ ቀዳዳ ውስጥ አሾልከው ነው። አልፎ አልፎ ልጎበኛቸው ሄዳለሁ። በጣም የሚደነቁና ጥሩ ሰዎች ቢሆኑም በራሳቸው ቢዝነስ እስረኛ ሆነው ጠዋት 4 ሰዓት እስከ ሌሊቱ 8 ሰዓት ድረስ በማገጃው ብረት ውስጥ ወደ ውጭ ሲመለከቱ ማየት በጣም አሳዝኖኛል። ብዙ ብልህ የራቀ ሰዎች ስራው በጣም ተሟሙቆ ጥሩ ደረጃ በደረሰበት ወቅት ከመዳከም በፊት ቀደም ብለው ለአንድ ሌላ በገንዘቡ በጉልበቱ ላልደከመ ሰው ይሸጣሉ። ለተወሰነ ጊዜ እፎይታ ይወስዱና እንደገና ይወስዱታል። ነገር ግን አሁንም ከዚህ ቢዝነስ መቼም መውጣት እንዳለባቸው ማወቅ ይጠበቅባቸዋል። ለልጆችህ እጅግ የከፋ ምክር መስጠት።
ከ1930 በፊት የተወለድክ ቢሆን ወደ ትምህርት ቤት ሂድ፣ ጥሩ ውጤት አምጣ እና ደህንነቱ የተጠበቀ አስተማማኝ ስራ ያዝ የሚለው ምክር ጥሩ ምክር ይሆናል። ነገር ግን ከ1930 በኋላ የተወለድክ ከሆነ ይህ መጥፎ ምክር ነው። ለምን? መልሱ አንደኛ ግብር፣ ሁለተኛ ዕዳ በሚለው ነጥብ ውስጥ ይገኛል። በተ ኳድራንት ውስጥ ገቢያቸውን የሚያገኙ ሰዎች በፍጹም የግብር እፎይታ የላቸውም። በዛሬው ጊዜ በአሜሪካ ተቀጣሪ ሆንክ ማለት ከመንግስት ጋር 50 በ50 የሽርክ ግንኙነት ጀመርክ ማለት ነው። ያም ማለት ተቀጣሪው ከሚያገኘው ገቢ ላይ መንግስት ከ150 እጁን ወይም ከዛ በላይ የሆነውን ገቢ ይወስድበታል። ያም የሚሆነው አብዛኛውን ተከፋይ ቼክ መንግስት የሚወስደው ሰራተኞች ገና ባይናቸው ሳያዩት መሆኑ ነው። መንግስት የግብር እፎይታ የሚሰጥህ የበለጠ ወደ ዕዳ ውስጥ እንድትገባ በማድረግ መሆኑን ቀረብ ብለህ ስትመረምረው በተ እና በራቀ ኳድራንት ውስጥ ያሉ አብዛኞቹ ሰዎች የገንዘብ ነፃነታቸውን ለማግኘት የሚያደርጉትን ጉዞ ፈጽሞ የማይሳካላቸው መሆኑን ትረዳለህ። ብዙ ጊዜ አካውንታንቶች በተ ኳድራንት ውስጥ ያሉ ደንበኞቻቸውን ጥሩ ገቢ እያመጡ መሆኑን ሲያዩ ትልቅ ቤት ቢገዙ ከፍተኛ የሆነ የግብር ክፍያ እፎይታ እንደሚያገኙ ሲመክሯቸው ሰማለሁ። ከገንዘብ ፍሰቱ በስተግራ በኩል ላለው ሰው ይህ ምክር ትርጉም ያለው ምክር ቢመስልም ከኳድራንቱ በስተቀኝ በኩል ላለው ሰው ግን ይህ ምክር ምንም ትርጉም አይሰጠውም። ከፍተኛው የግብር ድርሻ ማን ይከፍላል? ሀብታሞች የሚከፍሉት ግብር በጣም ጥቂት ነው። ለምን? ቀለል ባለ መንገድ ለመመለስ ገቢያቸውን የሚያገኙት እንደ ተቀጣሪዎቹ ተቀጥረው ባለመሆኑ ነው። በሀብት የመጨረሻ እርከን ደረጃ የደረሱ ሰዎች ህጋዊ በሆነ መንገድ ግብርን በማስቀረት የሚጠቀሙበት በጣም ተመራጭ መንገድ ከባ እና ኢ ኳድራንት ገቢያቸው በማመንጨት መሆኑን ያውቃሉ? ሰዎች በተ ኳድራንት ውስጥ ገቢያቸው የሚያገኙ ከሆነ ብቸኛው የግብር እፎይታ የሚደረግላቸው ቤት ሲገዙና ወደ ሌላ ትልቅ ዕዳ ውስጥ ሲገቡ ብቻ ነው። ከገንዘብ ፍሰቱ በስተቀኝ በኩል ባሉ ሰዎች እይታ ይህ ማለት ገንዘብ ነክ ጉዳዮች ላይ ያላቸው ዕውቀት እጅግ አናሳ መሆኑ ነው። በቀኝ በኩል ላሉ ሰዎች ያ ማለት $1 ስጠኝና 50 ሳንቲ ዶላር እሰልሳለሁ እንደማለት ነው። ግብሮች አድሏዊ ናቸው። ሰዎች ግብርን ያለ መክፈል አሜሪካዊነት አይደለም ሲሉ ዘወትር ሰማለሁ። ይህን የሚሉ አሜሪካውያኖች ታሪካቸው የረሱ ይመስለኛል። አሜሪካ የተመሰረተችው በግብር አመጽ ምክንያት ነው። ታዋቂ የነበረውን የ1773 የቦስተን ቲ ፓርቲ ወይም የሻይ ቅጠል አመጽ ረስተዋል ማለት ነው። ከእንግሊዞች ጨቋኝ የሆነውን የግብር ቀንበር የአሜሪካ ቀኝ ተገዢ ህዝቦች እንዲላቀቁ ይህ አመጽ አብዮታዊ ጦርነት እንዲቀጣጠል አድርጓል። ይህንን የሻይ አመጽ በሌሎች የውስኪ አመጽ፣ የፍራይስ አመጽ፣ የታሪፍ ጦርነት ወዘተ በመባል በሚታወቁ የአሜሪካ ታሪክ ውስጥ የታዩ አመጾች በምሳሌነት እንዲከተሉት አድርጓቸዋል። ከአሜሪካ ውጪ ደግሞ አግባብ ያልሆነው የግብር አፈጻጸምን በመቃወም በከፍተኛ ስሜት የተነሳሱ ሁለት ታዋቂ የተቃውሞ አመጾች ያስነሱ ሰዎች አሉ። የዊሊያም ቴል ታሪክ የግብር ተቃውሞ ታሪክ ነው። በዚህ ምክንያት የልጁ ጭንቅላት በቀስት የመመታት ዕጣ ደርሶበታል። በግብሩ ሁኔታ በመበሳጨቱ የልጁ ህይወት ህልውና አደጋ ላይ እስከመጣል ደርሶበታል። ወይዘሮ ጎቭዳ የምትባል ሴት እንዲሁ ነበረች። በምትኖርበት ከተማ ውስጥ የነበረውን የግብር ጫና እንዲቀንስ ጠየቀች። የከተማው ባለስልጣናትም ግብሩ የሚቀንስልሽ ራቁትሽን በመሆን በከተማ ውስጥ የምትዞሪ ከሆነ ነው የሚል የሹፈት መልስ ሰጥተዋታል። ለድፍረታቸው ተቃውሞን ገልጻለች። የግብር ጥቅሞች። ጥቂት የግብር ጥቅሞች፣ በርካታ የግብር ጥቅማ ጥቅሞች። ግብር በዘመናዊ ስልጣኔ ውስጥ አስፈላጊ የሆነ ነገር ነው። ችግሮች የሚፈጥሩት ግብር ባልተገባና ብቃት በሌለው አመራር ሲያዝ ነው። በሚቀጥለው ጥቂት ዓመታት በሚሊዮን የሚቆጠሩ የ1940ዎቹና የ1950ዎቹ ቤቢ ቡመርስ ጡረታ መውጣት ይጀምራሉ። ከግብር ከፋይነት ወደ ጡረተኝነት የማህበራዊ ደህንነት አገልግሎት ተጠቃሚነት ይዘዋወራሉ። ይህንን ለውጥ ለመቋቋም ተጨማሪ ግብር መሰብሰብ አስፈላጊ ይሆናል። አሜሪካውያኖች ሌሎች ታላላቅ መንግስታት የገንዘብ አቅማቸውን እየቀነሰ ይመጣል። ገንዘብ ያላቸው ሰዎች ገንዘብ ስላላቸው ብቻ ቅጣት ከሚጥልባቸው ይልቅ በገንዘባቸው መጠቀም እንዲችሉ የሚያደርጋቸው ሌሎች ሀገሮች ፍለጋ ሄዱ። ትልቁ ስህተት። በዚህ ዓመት መግቢያ ላይ የአንድ ጋዜጣና ዘጋቢ ቃለ ምልልስ አድርጎልኝ ነበር። ባለፈው ዓመት ምን ያህል ገንዘብ እንዳገኘው ጠየቀኝ። እኔም ወደ $1 ሚሊዮን ገደማ ይደርሳል አልኩት እና ምን ያህል ግብር ከፈልክ ብሎ ጠየቀኝ። ምንም አልኩት። የተገኘው ገንዘብ የካፒታል ትርፍ ነው። ይህ ነው ብዬ ለመናገር በማልችለው ምክንያት ግብር መክፈሉን ለጊዜው አስተላለፍኩት። 3 ሪል ስቴቶች ሽጬ በለውጡ
በ1031 የግብር ኮድ ክፍል ውስጥ አስተላለፍኳቸው። ገንዘቡን ፈጽሞ አልተጠቀምኩበትም። በሌላ የተሻለ ትልቅ ንብረት ላይ እንደገና ኢንቨስት አደረግኩት። ከጥቂት ቀናት በኋላ ጋዜጣው የሚከተለውን ታሪክ ይዞ ወጣ። ሀብታሙ ሰው $1 ሚሊዮን ገቢ እንደማግኘቱ ምንም ግብር አለመክፈሉን አመነ። የተናገርኩት በዚህ መልክ ነበር። ነገር ግን ሐሳቤን ለመግለጽ የመረጥኳቸው ጥቂት ቃላት ስለተገደፉ መልእክቱ አላግባብ ተተርጉሟል። የዜና ዘጋቢው ይህንን ያደረገው በተንኮል ወይም የ1031 ልውውጥ ሁኔታ መረዳት ባለመቻሉ እንደሆነ አላውቅም። የፈለገው ምክንያት ቢሰጥም ዋናው ነገር በተለያዩ ኳድራንት ውስጥ የሚገኙ ሰዎች ያላቸውን አመለካከት ለማሳየት አጋጣሚ በጣም ጥሩ ምሳሌ ሆኗል። እኔ እንዳልኩት ከሆነ ግን ሁሉም የገቢ ምንጮች እኩል አይደሉም የሚል ነው። አንዳንድ ገቢዎች ከሌሎች ይልቅ ባነሰ ሁኔታ ግብር ይጣልባቸዋል። ብዙ ሰዎች በገቢ ላይ እንጂ በኢንቨስትመንት ላይ አያተኩሩም። ዘጋቢው ገቢ፣ ወጪ። ዜና ዘጋቢው ገቢውን የሚያገኘው በዚህ አምድ ነው። ገንዘብ የማገኘው ከዚህ አምድ ነው። እኔ አሴት፣ ሊያቢሊቲ። ዘጋቢው ገቢውን ከዚህ ያገኛል። ከተ እኔ $1 ሚሊዮን ከዚህ ያገኛለሁ። ከኢ በዛሬው ጊዜ አሁንም ቢሆን ሰዎች እንደገና ትምህርቴን ተከታትዬ ህይወቴን ማሻሻል እችላለሁ ወይም ጠንክሬ እየሰራው ስለሆነ እድገት ማግኘት እችላለሁ ሲሉ ሰማለሁ። እነዚህን ቃላቶች ወይም አስተሳሰቦች የሚሰነዝሩት በገቢ አምድ ውስጥ ባለው የገንዘብ መግለጫ ወይም በገንዘብ ፍሰት ኳድራንት በሚገኘው የተኳድራንት ላይ ትኩረት ባደረገ ሰው ነው። እነዚህ ቃላቶች በእድገት የሚያገኘውን የገቢውን ግማሽ ለመንግስት የሚያስረክብና በዚህም መልኩ ለረጅም ጊዜ ጠንክሮ በመስራት ራሱን ካዘጋጀ ሰው ዘንድ የሚደመጡ ናቸው። በመጪው ምዕራፍ ውስጥ በቀኝ ኳድራንት ያሉ ሰዎች ግብርን ከኳድራንቱ በስተግራ በኩል እንዳሉት አብዛኞቹ ሰዎች ከሊያቢሊቲነት ይልቅ እንዴት እንደ አሴት የሚጠቀሙበት አብራራለሁ። ይህ ደግሞ ሀገር ተቆርቋሪ ያለመሆን ጉዳይ አይደለም። ይህ ማለት አንድ ሰው የሚችለውን ያህል ገንዘብ የማግኘት መብቱን ለማስከበር ህጋዊ በሆነ አካሄድ ታግሎ ስለማስመለስና ተቃውሞም የአንድ ሰው ሰውነት የመገለጫ ባህሪ የመሆን ጉዳይ ጋር የተያያዘ መሆኑን የሚያሳይ ነው። ግብርን በተመለከተ ተቃውሞ የማያሰሙ ሰዎችና ሀገሮች ኢኮኖሚያቸው የደቀቀ ሰዎችና ሀገሮች ናቸው። በፍጥነት ሀብታም መሆን ለባለቤቴ እና ለእኔ ከቤት አልባነት ወደ ገንዘብ ነፃነት በፍጥነት መሻገር ማለት የገቢያችን ገንዘብ በባ እና በኢ ኳድራንቶች ውስጥ ማግኘት ማለት ነው። በቀኝ ኳድራንት ውስጥ ግብር የመክፈልህ ጉዳይ ህጋዊ በሆነ መንገድ ስለሚቀርብልህ በፍጥነት ሀብታም ትሆናለህ። እናም ተጨማሪ ገንዘብ መቆጠብ በመቻላችን እኛም ይህ ገንዘብ እንደገና ለእኛ ተጨማሪ ትርፍ ስላስገኘልን ነፃነታችንን በፍጥነት መጎናጸፍ ችለናል። ነፃነትን ማግኘት ግብርና ዕዳ አብዛኞቹ ሰዎች ገንዘብን በተመለከተ ደህንነት እንደማይሰማቸውና የገንዘብ ነፃነት እንዳያገኙ በዋነኝነት የሚገድቧቸው ምክንያቶች ናቸው። የደህንነትና የነፃነት ጉዞ የሚደረግባቸው መንገዶች የሚገኙት በገንዘብ ፍሰት ኳድራንት በስተቀኝ በኩል ነው። ደህንነቱ ከተጠበቀና አስተማማኝ የሥራ አይነት እምነትህ ባሻገር መጓዝ አለብህ። ጊዜው በደህንነትና በገንዘብ ነፃነት መካከል ያለውን ልዩነት የምናውቅበት ነው። በሁለቱ መካከል ያለው ልዩነት ምንድን ነው? አንደኛ አስተማማኝ ሥራ፣ ሁለተኛ የገንዘብ ደህንነት፣ ሶስተኛ የገንዘብ ነፃነት። እንደምታውቁት ምሁር አባቴ እንደ አብዛኞቹ የትውልድ ዘመኑ ተመሳሳይ ሰዎች አስተማማኝነቱ ደህንነቱ የተጠበቀለት የሥራ አይነት መያዝ በሚለው አስተሳሰብ ላይ ሙጭጭ በማለት አስተማማኝ የገንዘብ አቅም መፍጠር ነው ብሎ አሰበ። ይህ የሆነው ግን የሥራውን ባህሪ እስኪያጠና እና ሌላ ሥራ መያዝ እስካልቻለበት ጊዜ ድረስ ነበር። ባለጸጋው አባቴ ስለ አስተማማኝ የሥራ ሁኔታ ፈጽሞ ተናግሮ አያውቅም። ይልቁንስ ስለ ገንዘብ ነፃነት ይናገር ነበር። የምትፈልገውን አይነት ደህንነት ወይም ነፃነት የምታገኘው በገንዘብ ፍሰት ኳድራንቶቹ ውስጥ የሚገኙትን አጠቃላይ አካሄዶች በማስተዋል መገንዘብ ስትጀምር ነው። አንደኛ፣ ይህ ደህንነቱና አስተማማኙ የተጠበቀ የሥራ አይነት አካሄድ ነው። ትምህርት ቤት። በዚህ አይነት አወቃቀር ያሉ ሰዎች ስራቸውን በመስራት በኩል ዘወትር ጥሩ ሰዎች ናቸው። ብዙዎቹ ብዙ ዓመታት ትምህርት ቤት በመማርና የሥራ ልምድ በማካበት ጊዜያቸውን ያሳልፋሉ። ችግሩ ምንም እንኳን የጡረታ ጊዜ እቅድ ቢኖራቸውም ስለ ባ እና ኢ ኳድራንት የሚያውቁት ጥቂት ነው። አስተማማኝ ስራ ወይም ሙያ መያዝን በተመለከተ ስልጠና ስለሚወስዱ ገንዘብን በተመለከተ ደህንነት አይሰማቸውም። ሁለት እግሮች ከአንድ የተሻሉ ናቸው።
ገንዘብን በተመለከተ የደህንነት ስሜትን ለማግኘት ከተፈለገ በተ ወይም ራቀ ኳድራንቶች ውስጥ ከመስራት በተጨማሪ እያንዳንዱ ሰው በባ ወይም በኢ ኳድራንቶች ውስጥ ስላለው ነገር ትምህርት መውሰድ አለበት እላለሁ። በሁለት የኳድራንቱ ክፍሎች ላይ ያላቸውን ዕውቀት በማዳበራቸው እምነታቸው እየተጠናከረ ሲሄድ ትንሽ ገንዘብ ቢኖራቸውም እንኳን ብዙውን ጊዜ እንደሚታየው ደህንነት ይሰማቸዋል። ዕውቀት ኃይል ነው። ማድረግ ያለባቸው ነገር ቢኖር ዕውቀታቸውን ሊጠቀሙበት የሚችሉበትን ምቹ ጊዜ መጠበቅ ነው። ይህን ካደረገ ገንዘቡን ያገኙታል። ለዚህም ነው ፈጣሪያችንን ሁለት እግር የሰጠን። አንድ እግር ብቻ ቢኖረን ኖሮ ዘወትር ሚዛናችንን የማንጠብቅና ደህንነት የሚሰማን አንሆንም ነበር። በግራና በቀኝ በኩል ያሉትን የሁለቱን ኳድራንቶች ዕውቀት ስንይዝ ይበልጥ የደህንነት ስሜታችን ይጠናከራል። ስለ ስራቸው ወይም ስለ ሙያቸው ብቻ የሚያውቁ ሰዎች ባለ አንድ እግር ናቸው። በየጊዜው የኢኮኖሚያዊ ነፋስ በነፈሰ ቁጥር ሁለት እግር ካላቸው ሰዎች ይልቅ ሚዛናቸውን በመሳት ሲንገላቱ ይታያሉ። ሁለተኛ፣ ይህ ገንዘብ ደህንነት የሚያስገኝ አካሄድ ነው። የገንዘብ ነክ ደህንነት ገጽታ ይህንን ይመስላል። የተሻለ ነገር ለማግኘት ተስፋን በማድረግ ገንዘብ በጡረታ ጊዜ በማስቀመጥ ይልቅ ይህ የዙረት ዑደት እንደሚያሳየው ሰዎች በኢንቨስተርነት በተቀጣሪነት ውስጥ ስለመተላለፍ አጠቃላይ ሁኔታ ትምህርት ስለሚያገኙ በራሳቸው ላይ እምነት ያሳድራሉ። በትምህርት ቤት ስራ ስለመያዝ እንደተማረን ሁሉ ባለሙያ ኢንቨስተር ለመሆን መማር አስፈላጊ እንደሆነ አሳስብሃለሁ። ሚሊዮን ዶላሮች በአሴት አምድ ውስጥ ባገኝም ግብር ባለመክፈሌ የተበሳጨው ሪፖርተር ሚሊዮን ዶላሩን እንዴት ባለ መንገድ ልታገኝ ቻልክ በማለት ፈጽሞ አልጠየቀኝም። ይህ ለኔ እውነተኛው ጥያቄ ነው። ህጋዊ በሆነ መንገድ ግብርን አለመክፈል ቀላል ነገር ነው። ሚሊዮን ዶላር ማግኘት ቀላል ነገር አይደለም። ሁለተኛው የገንዘብ ደህንነት ማረጋገጫ መንገድ ይህንን ሊመስል ይችላል። ይህ ደግሞ ለራቀ የገንዘብ ደህንነት ማረጋገጥ ምን እንደሚመስል የሚያሳይ። ይህ አካሄድ በቶማስ ስቮኒሎ በተጻፈው መጽሐፍ The Millionaire Next Door ላይ ተብራርቷል። እጅግ በጣም ጥሩ መጽሐፍ ነው። አማካኝ አሜሪካ ሚሊዮነር በራስ ተቀጣሪ በቁጠባ ህይወት የሚኖር እና ለረጅም ጊዜ ኢንቨስት የሚያደርግ ነው። ከላይ ያየነው ዲያግራም አካሄድ የገንዘብ ነክ የህይወት ጉዞ አቅጣጫውን ያንጸባርቃል። የራቀ ወደ ባ የሚያደርገው ጉዞ እንደ ቢል ጌትስ የመሳሰሉት ታላላቅ ባለሀብቶች የተጓዙበት መንገድ ነው። በጣም ቀላል ጉዞ አይደለም፣ ነገር ግን ከሁሉም በጣም የላቀ ነው። ሁለት ነገር ከአንድ ነገር ይበልጣል። እስካሁን እንዳየነው ከአንድ በላይ ኳድራንት በተለይም ከአንድ ጥሩ ኳድራንት ይልቅ አንድ በስተግራ አንድ ሌላ በስተቀኝ ይዞ መጓዝ የተሻለ ነው። በምዕራፍ 2 ውስጥ አንድ በአማካኝ የሀብት ደረጃ የሚገኘው ሰው 70 እጅ ከመቶ ከቀኝ በኩል 30 እጅ ከመቶ በስተግራ በኩል ካለው ኳድራንት ገቢውን እንደሚያገኝ አብራርቻለሁ። ሰዎች የፈለገውን ያህል ገንዘብ ቢያገኙ ጥሩና አስተማማኝ ደህንነት የሚሰማቸው ከአንድ ኳድራንት በላይ ሲሰሩ መሆኑን ደርሼበታለሁ። የገንዘብ ደህንነት መሰረቱን የሚጥለው በገንዘብ ፍሰት ኳድራንቱ ሁለት ክፍሎች ላይ መስራት ሲችል ነው። ባለ ሚሊዮነሮቹ የእሳት አደጋ ተከላካዮች በሁለቱ የገንዘብ ፍሰት ኳድራንት ውስጥ በመስራታቸው ምክንያት ስኬታማ የሆኑ ጓደኞች አሉኝ። በጣም የሚያስገርም የስራ ደህንነት ከጥቅማ ጥቅሞች ጋር እንዲሁም ታላቅ የሆነ የገንዘብ ሀብት ክምችት ከኳድራንቱ በስተቀኝ በኩል በተሳካ ሁኔታ አግኝተዋል። ሁለቱም በከተማ ማዘጋጃ ቤት በእሳት አደጋ መከላከያ ክፍል ሰራተኞች ናቸው። ታዳጊና ጥሩ የሆነ ክፍያ፣ ማራኪ ጥቅማ ጥቅሞችና ተስፋ ሰጪ የጡረታ ተቀማጭ ሲኖራቸው በሳምንት ደግሞ 2 ቀናት ብቻ ይሰራሉ። በሳምንት 3 ቀናት በኢንቨስተርነት ይሰራሉ። ቀሪውን 2 ቀናት እየተዝናኑ ከቤተሰቦቻቸው ጋር ያሳልፋሉ። አንደኛው አሮጌ ቤት ገዝቶ በማደስ አከራይቶ ገንዘብ ያገኛል። ይህን የምጽፍበት ወቅት በየወሩ የዕዳ፣ የግብር፣ የእድሳት፣ የአገልግሎት፣ የኢንሹራንስ ክፍያ ከፍሎ የተጣራ $10,000 ያገኝ ነበር። በእሳት አደጋ ተከላካይነቱ ከሚያገኘው ገንዘብ $3,500 በአጠቃላይ በወር $13,500 በላይ በአመት ደግሞ $150,000 በላይ ስለሚያገኝ ገቢው እያደገ መጥቷል። እቅዱ ጡረታ ከመውጣቱ 5 ዓመት በፊት 56ኛ ዓመቱ ላይ $200,000 ገቢ ማግኘት ነው። 4 ልጆች ላሉት የመንግስት ተቀጣሪ ያን ያህልም መጥፎ አይደለም። ሌላኛው ጓደኛዬ ጊዜውን የሚያጠፋው ካምፓኒዎች በረጅም ጊዜ የአክሲዮን ቆይታ ሁኔታ ስለሚኖራቸው የተለያዩ አቋሞችና የምርጫቸው ሁኔታ ላይ ትንተናና ጥናት በማድረግ ነው። ያሰባሰባቸው የጥናት ውጤታሞች ከ3 ሚሊዮን ዶላሮች በላይ የሚያወጡ ናቸው። ይህንን ወደ ገንዘብ ቢለውጠውና ከ110 እጅ ገቢ ቢያገኝ በህይወቱ የሚያጋጥሙትን ዋና ዋና የገበያ ውጣ ወረዶች በመቋቋም በአመት $300,000 ገቢ ማግኘት ይችላል። እንደገናም
ይህ የገንዘብ መጠን ሁለት ልጆች ላሉት የመንግስት ተቀጣሪ ያን ያህል መጥፎ ነው የሚባል አይደለም። ሁለቱም ጓደኞቼ በ24 ዓመታት ሙሉ ኢንቨስትመንትን ቆይታቸው 40 ዓመት ሆነው ጡረታ ሲወጡ ሊያስተዳድራቸው የሚችል በቂ በተዘዋዋሪ መንገድ የሚገኝ ገቢ ፓሲቭ ኢንከም ገንዘብ ይኖራቸዋል። ይሁን እንጂ ሁለቱም ስራቸውን ስለሚወዱ ከመንግስት የሚያገኙት የተሟላ ጥቅማ ጥቅሞች ይዘው ጡረታ መውጣትን ይፈልጋሉ። ስለዚህ ከዛ በኋላ ሁለቱም ነፃ ይሆናሉ። ለዚህም ደግሞ ዋና ምክንያቱ የስኬትን ውጤቶች ከሁለቱም ኳድራንት ክፍሎች በማግኘታቸው ነው። ገንዘብ ብቻውን ደህንነት አያስገኝም። ለጡረታ ጊዜ የሚያገለግላቸውን በሚሊዮኖች የሚቆጠር ገንዘብ ያላቸው ነገር ግን የደህንነት ስሜት የማይሰማቸው ብዙ ሰዎች አውቃለሁ። ለምን? ገንዘብ የሚገኘው ከስራቸው ወይም ከቢዝነሳቸው ስለሆነ ነው። ለጡረታ ጊዜ የሚሆናቸውን ገንዘብ ሲያጠራቅሙ ስለነበር ኢንቨስትመንትን በተመለከተ ትንሽ ወይም ምንም እውቀት የላቸውም። ገንዘባቸውን ድንገት ቢያጡትና የስራ ዘመናቸው ቢያልቅስ ያኔ ምን ያደርጋሉ? በታላላቅ የኢኮኖሚ ለውጥ ጊዜያቶች ትልልቅ የሀብት ሽግግር ሁኔታዎች ይኖራሉ። ብዙ ገንዘብ ባይኖርህ እንኳን በትምህርት ላይ ኢንቨስት ማድረጉ ጠቃሚ ነው። ምክንያቱም ለውጦች በሚመጡበት ጊዜ ራስን በደንብ ማዘጋጀቱ በጣም የተሻለ ነውና። ባይተዋርና ፈሪ አትሁን። ቀደም ብዬ እንዳልኩት ማንም ስለመጪው መተንበይ አይችልም። ያም ቢሆን የፈለገው ነገር ቢመጣ ራስን ዝግጁ አድርጎ መጠበቁ አማራጭ የሌለው ነገር ነው። ይህ ማለት ደግሞ ከአሁኑ ራስን አስተምሮ ማለት ነው። ይህ የገንዘብ ነክ ጉዳዮች በተመለከተ ነፃነት የሚያስገኝልህ አካሄድ ነው። ይህ ባለጸጋው አባቴ የመከረኝ የተጠና አካሄድ ነው። ወደ ገንዘብ ነፃነት የሚያመራ መንገድ ነው። በባ ኳድራንት ሰዎች ላንተ የሚሰሩልህ፣ በኢ ኳድራንት ደግሞ ገንዘብ ላንተ የሚሰራበት ስለሆነ ይህ እውነተኛ ነፃነት ነው። ለመስራት ወይም ላለማሰራት ነፃነት አለ። ስለ ሁለቱ ኳድራንቶች የሚኖርህ እውቀት ከስራ ጋር የነበረ ፍጹም የሆነ የአካል ቁርኝነት አላቆ ነፃ እንድትሆን ያስችልሃል። እጅግ በጣም ሀብታም የሆኑ ሰዎችን ብትመለከት በኳድራንቱ ውስጥ ያለው አካሄዳቸው ከላይ ተቀመጠውን ይመስላል። ይህ ዑደት በባ እና በኢ ውስጥ ያሉትን የማይክሮሶፍት ቢል ጌትስ፣ የዜና ኮርፖሬሽን ባለቤቱን ሩፐርት ሙርዶ፣ የቤርክሻየር ሃዝዌይ ዋረን በፌት እና ሮስ ፔሮን የመሳሰሉ እጅግ ሀብታም ሰዎች የተመለከተ የገንዘብ ገቢ ማግኛ አካሄድ ነው። እጥር ምጥን ያለች ማስጠንቀቂያ። የባ ኳድራንት ከኢ ኳድራንት በጣም በብዙ መልኩ ልዩነት አለው። በርከት ያሉ የተሳካላቸው የባ ሰዎች ቢዝነሳቸውን በሚሊዮኖች ይሸጡና አዲስ ያገኙትን ሀብት ወደ ጭንቅላታቸው ስለሚገባ እንዲኮፈሱ ያደርጋቸዋል። እነዚህ ዶላሮች የተገኙት አእምሯቸውን በላቀ የአስተሳሰብ ደረጃ በመድረሱ ነው በሚል መለኪያ ለራሳቸው ከፍተኛ ግምት በመስጠት ስለሚጀምሩ የኢ ኳድራንት እንቅስቃሴያቸው ችላ ከማለት ባለፈ ይተውታል። በሁሉም ኳድራንቶች ውስጥ ያሉት የጨዋታ አይነቶችና ህጎች የተለያዩ ስለሆኑ በዚህም ነው ስለራስ ከፍተኛ ግምት የመስጠት ዝንባሌ ከማሳደር በፊት ትምህርቴን ማስቀደም የተሻለ ነው በማለት አስተያየት የምሰጠው። የገንዘብ ደህንነትን ለማግኘት ጥረት እንዳደረግከው ሁሉ በሁለት ኳድራንቶች ውስጥ መገኘትህን በገንዘብ ነፃነት አኳያ ከፍተኛ መረጋጋትን እንድትጎናጸፍ ይረዳሃል። የምርጫ መንገዶች። ሰዎች ሊመርጧቸው የሚችሏቸው የተለያዩ የገንዘብ ማግኛ መንገዶች አሉ። ያለመታደል ሆኖ አብዛኞቹ ሰዎች የሚመርጡት ደህንነት የሚያስገኘውን የስራ መንገድ ነው። የኢኮኖሚ ሁኔታዎች መዋዠቅ ሲጀምር ብዙውን ጊዜ እነዚህ ሰዎች ተስፋ በመቁረጥ ስሜት አስተማማኝነቱ የተጠበቀለት የሚሉትን ስራ አጥብቀው ይዙታል። እድሜ ልካቸውን በሙሉ እዚያ ቦታ ላይ ቆይተው በዚያው ያበቃላቸዋል። ቢያንስ በጥሩም ሆነ በመጥፎ ጊዜያት ኢንቨስት ልታደርግበት የሚችልበት በራስህና በስራህ ላይ እምነት የመጣል ስሜት ማሳደር የምትችልበት የገንዘብ ነፃነት ማግኛ አቅጣጫ የሚጠቁም ትምህርት መማሩ በጣም ጥሩ ነገር ነው እላለሁ። ትልቁ ሚስጥር እውነተኛ ኢንቨስተሮች አስቸጋሪ በሆነ የኢኮኖሚ ቀውስ ውስጥ እንኳን የበለጠ ተጨማሪ ትርፍ የማግኘታቸው ነገር ነው። ይህንን ትርፍ የሚያገኙት ደግሞ እውነተኛ ኢንቨስተር ያልሆኑት ሰዎች በችግር ወቅት ተጨማሪ ከመግዛት ይልቅ በመረበሽ ሀብታቸውን ስለሚሸጡ ነው። ለዚህም ነው በማንኛውም ጊዜ የሚመጡ የኢኮኖሚ ለውጦች የማልፈራው። ምክንያቱም ለውጥ ማለት ሀብት ከአንዱ ወደ ሌላኛው የሚሸጋገርበት ሂደት ስለሆነ ነው። አለቃ ሀብታም አያደርግም። በአሁኑ ሰዓት እየተደረጉ ያሉት የኢኮኖሚ ለውጦች በከፊል ለሽያጭ ሲሆን በከፊል ደግሞ በካምፓኒዎች ውህደት ነው። በቅርብ ጊዜ አንድ ጓደኛዬ ካምፓኒው ሽጦ ነበር። በዚህ የሽያጭ ዕለት በባንክ አካውንቱ ከ15 ሚሊዮን ዶላር በላይ አስቀመጠ። ተቀጣሪዎቹ ግን አዲስ ስራ መፈለግ ነበረባቸው። በእንባና ለቅሶ ታጅቦ በነበረው በዚህ የሽኝት ድግስ ላይ ታምቆ የተያዙ ከፍተኛ ቁጣዎችና ቅሬታዎች ገንፍለው ሲወጡ ታይተዋል። ለዓመታት ደሞዛቸውን በሚገባ እየከፈላቸው የነበረ ቢሆንም በዚህ ወቅት የነበራቸው የገንዘብ አቅም ሲቀጠሩ ከነበረበት ብዙም የተለወጠ አልነበረም። ብዙዎቹ የካምፓኒውን ባለቤት በየጊዜው ሀብቱ እየጨመረ ሲሄድ፣ እነሱ ግን ለዓመታት ዕዳቸውን የሚከፍሉበት ደሞዝ ሲቀበሉ እንደኖሩ አሁን ተገንዝበዋል።
እውነታው የአንተ አለቃ ስራ አንተን ሀብታም ማድረግ አይደለም። የአንተ አለቃ ስራ ደሞዝ መቀበልን ማረጋገጥ ነው። ሀብታም መሆን ያንተ ድርሻ ነው ከፈለግከው። ያ ስራ የሚጀምረው ደግሞ ልክ የመጀመሪያውን ደሞዝ እንደተቀበልክ ነው። ደካማ የሆነ የገንዘብ አያያዝ እውቀት ካለክ በዓለም ላይ ያለውን ገንዘብ ሁሉ ቢሰጥህ አይበቃህም። ገንዘብን በመልካም ሁኔታ መበጀት ከቻልክና ስለ ባ ወይም ስለ ኤ ኳድራንት ከተማርክ ታላቅ ሰው የመሆን እድልህ የምታገኝበት ጎዳና ላይ መሆንን በይበልጥ ደግሞ የገንዘብ ነፃነት የምትጎናጸፍበት ጉዞ ጀምረሃል ማለት ነው። ባለጸጋው አባቴ ለልጁና እኔ በሀብታም ሰውና በድሃ ሰው መካከል ያለውን ልዩነት የሚፈጥረው በእረፍት ጊዜያችን በሚያደርጋቸው ነገሮች ነው በማለት ዘወትር ይነግረን ነበር። በዚህ አባባል እስማማለሁ። ከምን ጊዜውም የበለጠ ሰዎች በስራ እየተጠመዱና ነፃ ጊዜ ማግኘት ውድ እየሆነባቸው የመጣበት ጊዜ ነው። ያም ቢሆን በስራ መጠመድ የምትፈልግ ከሆነ በሁለቱም ኳድራንቶች ውስጥ በስራ ተጠመድ የሚል ምክሬን እለግስሃለሁ። ስራ ላይ ስትሆን ስራን ጠንክረህ ስራ። በካምፓኒ ውስጥ በምትሰራው ጊዜ እባክህ ዎል ስትሪት ጆርናል መጽሔት አታንብብ። በዚህ አለቃህ ያደንቅሃል፣ ይበልጥም ያከብረሃል። በሚከፍል ገንዘብና ከስራ ውጭ ያለውን ጊዜ በምታጠፋበት ሁኔታ ያንተን ወደፊት ጊዜ ይወስናል። ከኳድራንቱ በስተግራ በኩል ጠንክረህ የምትሰራ ከሆነ በቀሪው ዘመን ሁሉ እንደለፋ ትቀራለህ። ከኳድራንቱ በስተቀኝ በኩል የምትሰራ ከሆነ ደግሞ ነፃነትን የማግኘት እድልህ የሰፋ ነው። እኔ የምመክረው የጉዞ አቅጣጫ የሚያዋጣኝ ነገር ምንድነው ትላለህ? በማለት በኳድራንቱ በስተግራ በኩል ያሉ ብዙ ሰዎች ይጠይቁኛል። እኔም ባለጸጋው አባቴ የመከረኝን በተመሳሳይ መንገድ ጥሩ ነው ብዬ ምክር ለግሳቸዋለሁ። እንደ ሮስ ፔሮ እና ቢል ጌትስ የመሳሰሉ ሰዎች የሄዱበትን ተመሳሳይ መንገድ ማለት ነው። መንገዱ ይህንን ይመስላል። ኢንቨስተር ብሆን እመርጣለሁ የሚል ቅሬታ አዘል መልስ አልፎ አልፎ ያጋጥመኛል። እኔም እሺ ወደ ኢ ኳድራንት ሂድ፣ በርከት ያለ ገንዘብና ብዙ የትርፍ ጊዜ ካለህ በቀጥታ ወደ ኢ ኳድራንት ሂድ። ነገር ግን በርካታና በቂ ትርፍ ጊዜ ከሌለ ቀደም ብዬ የነገርኩን የጉዞ አቅጣጫ ቅደም ተከተል የተሻለ ነው ብዬ መልስ እሰጥሃለሁ። አብዛኛው ጊዜ ሰዎች በርካታ ጊዜም ሆነ ገንዘብ አይኖራቸውም። ስለዚህ በተጨማሪ ሌላ ጥያቄ እንዲህ ብለው ይጠይቁኛል። ለምን የባ ኳድራንት መጀመሪያ መሆን አለበት ብለው መረጥከው? ይህ ውይይት ብዙውን ጊዜ ወደ 1 ሰዓት አካባቢ የሚፈጅ ቢሆንም አሁንም በዚህ ጉዳይ ላይ በስፋት ማብራራት አልፈልግም። ነገር ግን በሚቀጥሉት ጥቂት መስመሮች ጠቅላላ አድርጌ አስቀምጣለሁ። አንደኛ፣ ልምድ እና ትምህርት። በመጀመሪያ በባ ላይ ስኬታማ ከሆንክ ሀያል ወደ ሆነው ኢ ለመሸጋገር የተሻለ እድል ይኖራል። ኢዎች በባዎች ውስጥ ኢንቨስት ያደርጋሉ። ከመጀመሪያው ጊዜ ጀምሮ ጠንካራ የቢዝነስ ባለቤትነት ስሜት ካዳበርክ የተዋጣለት ኢንቨስተር መሆን ትችላለህ። ሌላው በጥሩ ደረጃ ላይ የሚገኙ የባ ለይቶ የማወቅ ችሎታ ይኖርብሃል። እውነተኛ ኢንቨስተሮች የተረጋጋ የቢዝነስ ሲስተም ባላቸው የተሳካላቸው የባ አይነቶች ሌላ ኢንቨስት ያደርጋሉ። በሲስተሙና በምርት መካከል ያለውን ልዩነት ለይቶ ከማያውቅ ወይም የላቀ የአመራር ችሎታ ከሌለው ወይም የራቀ ሰው ጋር ኢንቨስት ማድረግ ላልተፈለገ ችግር ራስን አጋልጦ መስጠት ነው። ሁለተኛ፣ የገንዘብ ፍሰት። በጥሩ ሁኔታ እያደገና እየተንቀሳቀሰ የሚገኝ ቢዝነስ ካለ በኢ ኳድራንት ውስጥ ያለውን ውጣ ውረድ መቋቋም የሚያስችል የገንዘብ ፍሰትና ነፃ ጊዜ ይኖራል። ብዙውን ጊዜ ገንዘብ አጥብቀው ከሚይዙ በተ እና ራቀ ኳድራንት ውስጥ የሚገኙ ሰዎች ያጋጥሙኛል። ኪሳራ ሊያስከትል የሚችል እርምጃ መውሰድ አይፈልጉም። አንድ የኢኮኖሚ ቀውስ ሲፈጥር ቀድሞውኑም በቀዩ መስመር ላይ እየሰሩ ስለነበር ገንዘባቸው ተማጦ ያልቃል። እውነታው ኢንቨስት ማድረግ ጥልቅ የሆነ እውቀትና ካፒታል ስለሚፈልግ ነው። አንዳንዴ እውቀቱን ለማግኘት አያሌ ገንዘብና ትርፍ ጊዜ ይጠይቃል። በጣም የተሳካላቸው ኢንቨስተሮች ስኬት ደረጃ ላይ ከመድረሳቸው በፊት ብዙ ውድቀት ያጋጥማቸዋል። ስኬታማ ሰዎች ስኬትን እንደ ደካማ አስተማሪ ያዩታል። ትምህርት የሚገኘው ከስህተታችንና ከውድቀታችን ሲሆን በኢ ኳድራንት የሚደረግ ስህተት ያልተጠበቀ የገንዘብ ወጪ ያስከትላል። ሁለቱም የካፒታልና የእውቀት ማነስ ችግር ካለብህ ኢንቨስተር ለመሆን መሞከር በራስ ላይ ገንዘብ አጥፍቶ የመጥፋት ውሳኔ የመጋበዝ ያህል ነው። ጥሩ ባ መሆን የሚያስችልን ችሎታ በማዳበር ጥሩ ኢንቨስተር ለመሆን አስፈላጊ የሆነውን የገንዘብ ፍሰት ማግኘት የምትችልበት እድል መፍጠር ትችላለህ። ጥሩ ኢንቨስተር ለመሆን የሚያስችልህ ትምህርት ካገኘክ በባ አማካኝነት የገነባኸውን ቢዝነስ አስፈላጊውን የገንዘብ ድጋፍ ያደርግልሃል። አንድ ወቅት ላይ የተሳካለት ኢንቨስተር ለመሆን የሚያስችልህን ትምህርት ካገኘክ ገንዘብ ለማግኘት የግድ ሁል ጊዜ ገንዘብ አያስፈልግህም ስልህ የነበረው አባባል ትረዳዋለህ።
መልካም ዜና መልካሙ ዜና ከምን ጊዜም ይልቅ በዛሬው ዘመን በባ ኳድራንት ውስጥ ስኬት ማግኘት ቀላል የሆነበት ጊዜ መሆኑ ነው። የሰው ልጅ ስራ ባቀለሉት ዘመናዊ ቴክኖሎጂዎች በመታገዝ በባ ኳድራንት ውስጥ ስኬታማ መሆን ቀላል የሆነበት ጊዜ ላይ ደርሰናል። ምንም እንኳን የአነስተኛ ደሞዝ የሚከፈልበት አይነት ስራ የማግኘት ያህል ቀላል ባይሆንም በባ ውስጥ የሚገኘው የገንዘብ ነክ ስኬት ብዙ ሰዎች እንዲያጣጥሟቸው ሲስተሙ በአመቺ ሁኔታ ተዘርግቶ ይገኛል።